መቅዲኔ ጭንቅላቴ ሊፈነዳ ነው። ምን ሆነ? ታፈቅሪኛለሽ? ደግሞ ይሄ ምን አይነት ጥያቄ ነው? ግልጽና አጭር የሆነ ጥያቄ ነው። ታፈቅሪኛለሽ ወይ ንገሪኝ። አዎ አፈቅርሃለሁ። እንዴት ነው የምታፈቅሪኝ? ንገሪኝ። ይሄኔ እባክህ ተረጋጋ። ፊዮሪ አንቺ እዚህ ውስጥ አያገባሽም። መቅዲኔ እንዴት እንደምታፈቅሪኝ ንገሪኝ። ቆይ አንተ ራስህ እንዴት እንደምታፈቅረኝ አወቅ? እኔማ ራሴን አዳምጣለሁ። እኔም ራሴን አዳምጬ ነው። ቆይ ግን እሺ ምን እየሆንኩኝ ነው ያለሁት? ቆይ ለምን የተፈጠረውን ነገር አትናገርም? አቤልን አግኝቼው ነበር። ለምን? ላናግረው። ኮስ ለምንድን ነው የምታናግረው? ባላናግረው ይሻል ነበር እኮ። ለምን? ምክንያቱም እኔም በውስጥ ይመላለስ የነበረውን ነገር ነው እሱም የነገረኝ። ምንድነው ውስጥ ሲያስብ የነበረው ነገር? ሩም ውስጥ ከገባሽ ጊዜ ጀምሮ ውስጤን አንድ ነገር እየበላው ነበር እኮ። ተናገራ። ለአቤል ያለሽ ፍቅር ከውስጥሽ እንዳልወጣ። ሌላስ? ምንም እንኳን ሩም ውስጥ አብረሹ ገብተሽ ምንም አላደረግሽም ቢባልም እዛ ድረስ እንድትሄጂ ያደረገሽን ምክንያት ብትነግሪኝ እንኳን እንደማላምንሽ ነበር ማምነው። እና እሱም ተመሳሳይ ነገር አለኝ። ምን አለ? ካንተ ጋር ሆነ ሩም ነይ ስላት ቀጥ ብላ መጣች ማለት ለኔ ፍቅር አላት ማለት ነው አለኝ። እና አመንከው? እንጃ አላውቅም። ብቻ ይሄ ነገር ለዘመናት አእምሮኝ ሲቆጠቁጠው የነበረ ጉዳይ ነው። በዚህ አይነት አሁንም እሱን ነው የምታፈቅረው ብለህ እያሰብክ ነው አይደለ? የመጀመሪያሽ አይደል? የሆነስ እንደሆነ የመጀመሪያ የሆነ ነገር መቼም ሊረሳ እንደማይችል አውቃለሁ። እንደዛ ካሰብክ ታዲያ ያኔ ለምን አብረኸኝ ሆንክ? እኔ እንጃ አላውቅም። የምርሄኒ በጣም የምታሳዝን ሰው ነሽ። ኧረ እናንተ ልጆች በእናታችሁ ተረጋጉ። ስማ ድሮ በጣም የምታውቀኝ ነበር የሚመስለኝ። አሁን ግን ምንም እንደማታውቀኝ ነው። እሺ ገባኝ እንዴ? ሄኒ ምንድን ነው ያደረከው? አላውቅም ፊዮሪ፣ ብቻ የተሰማኝን ነገር ነው የነገርኳት። የምር አንተ ልጅ ብዙ ነገር እያበላሽ ነው። ፊዮሪ በጣም እኮ ስለምወዳት ነው። እና ረጋ ብለህ ስሜትን መግለጽ አይሻልም ነበር? የአቤል ያለኝን ነገር እኮ ስላልሰማሽው ነው። ያለኝን ነገር እኮ ሳስታውስ አእምሮዬ ላይ አምድ ነው የሚደርሰው። እሺ አሁን ተረጋጋ። ለማንኛውም የተወሰነ ጊዜ አቤልንም መቅዲንም ማግኘት ማቆም አለብህ። አሁን ግን ከእሷ ጋር መሆን አለብኝ። ለማንኛውም ቻው። መቅዲ አምድ ነው። ታዲያ በዚህ ልክ የምታፈቅራት ከሆነ ለምን ተፋልመ ፍቅርን አትመልስ? እንደዛማ ከሞክሬ ነበር፣ ግን ያ ሄኖክ የሚባል ልጅ እንቅፋቱ ነው ፍቅሬን ቀማኝ። ሄኖክ ማለት ካንተ በኋላ ያዘችው ሰው ነው? አዎ ጸጋ። የሚገርምሽ ነገር እኮ ቺስ ስታደርግብኝ ከተሰቃየው ስቃይ በላይ አሁን አንድ ላይ ሳያቸው የምሰቃየው ስቃይ በጣም ይጎዳኛል። ይገባኛል። አሁን ግን አንተ ቆራጥ መሆን አለብሽ። እንዴት ነው ቆራጥ መሆኑ? ከቻልክ ከነመፈጠረው እርሳት። እሱንማ እየሞከርኩ ነበር፣ ግን ሳያት ፍቅሬ ያገርሽብኛል። እንደዛ ከሆነ ተጋፍጠ ፍቅርን መልስ። ግን እሷ ልትቀርበኝ አትፈልግም። በዛ ላይ ደግሞ የሆነች ፊዮሪ የምትባል ልጅ አለች፣ ሁሌ ከእሷ ጋር ናት። ፊዮሪ ነው ያልከው? አዎ ፊዮሪ። ታውቂያታለሽ እንዴ? አዎ አውቃታለሁ። እኛ ትምህርት ቤት ነው የምትማረው ይመስለኛል። እሷ ልጅ ልታሳርቃቸው እየሞከረች ነው። ጥሩ በቃ ይሄንን ነገር ነው ያግዛለሁ። እሺ እንዴት አድርገሽ? በዘዴ መቅዲን ተዋወቃትና ወደ አንተ የምትመለስበትን መንገድ አግዛለሁ። የምርሽ ነው? አዎ እርግጠኛ ነኝ። ወንድሜ! አቤል ሶሲ መጣች። ትምጣ። ግንኙነታችንን እየወደደችው አይደለም አውቃለሁ። ትምህርት ቤትም አግኝታ ልታስጠነቅቀኝ ሞክራ ነበር። የምርሽ ነው? አዎ የምሬ ነው። አሁንም እንደባለፈው ሌላ ነገር ልትፈጥር ስለምትችል እኔ መሄድ አለብኝ። አይ አብረን ሆነን እናወራታለን። አንቺ ሴትዮ ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩ? ከዚህ በኋላ ከወንድሜ አጠገብ እንዳላይሽ አላልኩሽም? አዎ ነግረሽኝ ነበር። እና ምን እያደረግሽ ነው? እኔ ነኝ የጠራኋት። ቆይ ወንድሜ ምን ሆነሃል? ሰዎች ሴት በጣም አደገኛ ናት ብዬ አልነገርኩም ነበር እንዴ? እባክሽ እህቴ አሁን ተረጋጊ። ይኸውልህ አሁን የምነግርህን ነገር ትሰማኛለህ ወይስ አትሰማኝም? ምንድን ነው የምትነግሪኝ? ከዚች ልጅ ጋር መገናኘት የማታቆም ከሆነ እኔ የማይሆን ነገር ነው የማደርገው። ቆይ ምን ልታደርጊ ነው? እሱን አሁን አልነግርህም። ትሰሚኛለሽ? ከዚህ በኋላ ወንድሜ አጠገብ ላይሽ አልፈልግም። ከዚህ በኋላ ወንድሜ አጠገብ ላገኝሽና ማለት ነው እንደባለፈው ነክሼ ብቻ ምቶሽ እንዳይመስልሽ ብጭቅጭቅ ነው። እሺ ማደርግሽ? ወይ የኔ ቆንጆ በጣም ነው ማዝነው። ከአቤል መራቅ አልችልም። ለምን? እሱ አንቺን አይመለከትሽ። አቤል ይሄ ይቅርታ፣ አሁን መሄድ አለብኝ። እሺ ቻው። እቺ ማን ነው? ጭራሽ አቤል ይሄ ኧረ ተረጋጊ አንቺ።